የዛሬው ትምህርት አርዕስት እንግዲህ የመንፈስን ሰይፍ አንሱ ከጥቅሳችን ሁል ጊዜ ከኤፌሶን መጽሐፍ ምዕራፍ 6 ውስጥ ነው። ሁሉም መሳሪያዎች እዛ ውስጥ ነው ያሉት እና ቁጥር 17ን ብቻ አነባለሁ። የመንፈስን ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ይላል። የመንፈስን ሰይፍ ያዙ የሚለውን ጥቅስ እንግዲህ በደንብ ለመረዳት ስለ እግዚአብሔር ቃል ስለ መጽሐፍ ቅዱስ የመንፈስ ሰይፍ እሱም የእግዚአብሔር ቃል ነው ይለናል። አንዳንድ ነገሮች መረዳት አለብን ማለት ነው። ስለ እግዚአብሔር ቃል አጠቃላይ የሆነ ነገር የመንፈስን ሰይፍ ያዙ ከሚለው ጥቅስ አንጻር ወይንም ደግሞ አኳያ ማወቅ ያለብን አንድ ሁለት ነገሮች አለ። የተጠራነው ለውጊያ ነው ብያቸዋለሁ። የክርስትና ህይወት የውጊያ ህይወት ነው። ከጠላት ጋራ የምንዋጋበት ዳር ድንበር ስንል እዚህ ውስጥ ገብተን እዚህኛው እግዚአብሔር መንግስት ውስጥ ገብተን ቁጭ ልንል አይደለም። ድንበር እየገፋን እንደገና ወደዛኛው ድንበር ከዛ ቦታ እያስለቀቅን ወደ እግዚአብሔር መንግስት ሰዎችን ለማፍለስ ነው። እስከ ዛሬ የተማርናቸው በሙሉ ስለ ውጊያ የተማርናቸው መሳሪያዎች በሙሉ ብታዩዋቸው የመከላከያ መሳሪያዎች ብቻ ናቸው። መከላከያ። ውጊያ ደግሞ መከላከል ብቻ አይደለም። ምክንያቱም መከላከል ብቻ ከሆነ ውጊያ ቆይቶ መሸነፍ ይመጣል ማለት ነው። ማጥቃትን መጀመር አለበት ውጊያ እና ምንድነው ኳስ ሲጫወቱ እንኳን ዲፌንድ ያደርጋሉ። እንደገና ደግሞ ኦፌንስ ሲሆኑና ሲያበቁ ማጥቃት ይጀምራሉ ማለት ነው። ካላጠቃችሁ አጥቅተው እንትን ካላደሉ የጎል ስኮር አያረጉ። አጥቂዎች ናቸው ሁልጊዜ ጎል ስኮር የሚያደርጉት። ጎል ስኮር ካላደረጉ ደግሞ ሲጫወቱ ቢውሉ ምንም ሲከላከሉ ቢውሉ ማሸነፍ አይመጣም። በዚህም እንደዛው ነው። መጽሐፍ ቅዱስ በብዙ የጦር መሳሪያዎች የታጨቀ ይሄ መጽሐፍ ቅዱስ ማለት ነው። በብዙ የጦር መሳሪያዎች ትንንሽ የጦር መሳሪያዎች የታጨቀ የትጥቅ ዲፖዚተሪ ወይንም ደግሞ የትጥቅ ዲፖ ነው። በነገራችን ላይ በአጠቃላይ ይሄ መጽሐፍ ቅዱስ ብዙ ነገር ነው። የመንፈሳዊ ውጊያ መሳሪያዎች ማከማቻ ዌርሃውስ ነው። በጣም ለመንፈሳዊ ውጊያ የሚሆኑ መሳሪያዎች እዚህ ውስጥ አሉ፣ ታጭቀው ተቀምጠዋል። ከዚህ ውስጥ እያወጣን ነው የምንዋጋው ማለት ነው። ፍቱን የሆኑ መድኃኒቶች የሚቀመሙበት ላቦራቶሪ ነው ይሄ መጽሐፍ ቅዱስ። ብዙ መድኃኒቶች ከዚህ መጽሐፍ ቅዱስ ውስጥ ይወጣሉ ማለት ነው። ውድና የከበሩ ዕንቁዎች ተቆፍረው የሚወጡበት ማዕድን ነው ይሄ መጽሐፍ ቅዱስ። እስቲ መጽሐፍ ቅዱሳችሁን ስንት ሰዎች መጽሐፍ ቅዱስ ይዛችሁ መጥታችኋል? እስቲ ያዙት። ጎሽ እንደዚህ ነው ይሄ መጽሐፍ ቅዱስ። ዝም ብሎ እኮ መጽሐፍ ብቻ አይደለም፣ ብዙ ነገር ነው። የምንሄድበትን መንገድ አጥርቶ የሚያሳይ ካርታ ወይንም ደግሞ ጂፒኤስ ነው ይሄ መንገድ። ይሄንም መጽሐፍ ቅዱስ ከተከተልን ወገናችሁ በዘላለም መንገዳችን ላይ ቀጥ ብለን የምንሄድበትን ቦታ ያሳየናል። እዛ ሄደን እንገባለን። እዚህ ውስጥ ነው ያ ሁሉ ምስጢር ያለው ማለት ነው። ለሚነሱብን ጥያቄዎች ሁሉ ጥርት ያለ መልስ የምናገኝበት ሪሰርች ላይብረሪ ነው ይሄ መጽሐፍ ቅዱስ። ጎሽ አያችሁ፣ ይሄ መጽሐፍ ቅዱስ ጂፒኤስ ስላችሁ ይሄ አጉል ቦታ ድርሳ ሪራውቲንግ የምትለው ጂፒኤስ አለች ያለ አይደለም። እኛን ወሰደችና ማናውቀው ሀገር እኮ ነው ኮሎራዶ ውስጥ ተራራ መካከል ደርሳ አራይቭድ አለች። እንዴ የት ነው ያመጣህን አለችኝ። ኤልሲ ሆቴል የለ ምን የለ ባዶ ቦታ ድርሳ። በተለይ በጂፒኤስ የመጀመሪያው ዘመን። ይሄኛው ግን የታመነ ነው ወገኖች። እግዚአብሔር መንግስት ውስጥ ያስገባናል። እግዚአብሔር መንግስት ውስጥ ያደርሰናል። ይሄን መጽሐፍ ቅዱሳችሁን ውደዱት። እንደው ቅርባችሁ ይሁን፣ የናንተ ይሁን ወገኖች። በጣም የሚወደድ ከየትኛውም መጽሐፍ ከየትኛውም ንብረት የበለጠ ውድ የሆነ ንብረት ነው። ይሄ ሁሉ ነገር ውስጡ ያለበት ነው ማለት ነው። በዚህ በኤፌሶን 6 ውስጥ እንግዲህ ጳውሎስ የእግዚአብሔርን ሙሉ የጦር ዕቃ ልበሱ
ብሎ ነው የሚጀምረው በቁጥር 11 ላይ። እንደገና ይሄንኑ ሐሳብ በቁጥር 13 ላይ ይደግመዋል። የእግዚአብሔርን ሙሉ የጦር ዕቃ ልበሱ። በዚህ በአሜሪካን ሀገር ወታደር ቤዚክ ትሬኒንግ ከተባሉ በኋላ ምንድነው ከተመለመሉ በኋላ ቤዚክ ትሬኒንግ የሚባል ይገባሉ ማለት ነው። ቤዚክ ትሬኒንግ ከጨረሰ በኋላ ወታደር ወደ መሳሪያ ዲፖዚቶሪ ይላክና ሙሉ ትጥቅ ይቀበላል። ሙሉ ትጥቅ በቃ ሁሉ ነገር ከዛ በፊት የነበረው ነገር በሙሉ ይቀየርለትና ሙሉ ለሙሉ አዲስ ልብስ ይሰጠዋል፣ አዲስ ጫማ ይሰጠዋል፣ ካልሲው አይቀርም፣ የውስጥ ሸሚዝ አላደም፣ የውስጥ ሱሪ፣ ሁሉን ነገር ይቀበልና ከዛ በኋላ ምን ይባላል? ኮምባት ሬዲ ይባልና ወደ ዋር ዞን ወይንም ሃት ዞን ይላካል ማለት ነው። ከዛ በኋላ ያ ወታደር ለጦርነት ብቁ ሆኗል ማለት ነው። ኮምባት ሬዲ። ልክ በዚህ አይነት ሆኖ ጌታ ኢየሱስ ክርስቶስን ተቀብለን የኢየሱስ ወታደሮች ስንሆን፣ የኢየሱስ ወታደሮች ነው ወገኖቼ። የኢየሱስ ወታደር ነኝ ይል ነበረ ሙሉ ቀን ድሮ። በቃ በተለይ በእንትን ላይ ነው ደስ የሚለኝ መዝሙር፣ የምወደው መዝሙር ነበረ። የኢየሱስ ወታደር ነኝ እዋጋለሁ። የኢየሱስ ወታደሮች ነን እና ከዛ በኋላ ምን ይሆናል መሰላችሁ? እዚህ ዲፖዚቶሪ ውስጥ እንገባና የመሳሪያ ዲፖዚቶሪ ነው ብያቸዋለሁ። እዚህ ውስጥ እንገባና የእውነትን ዝናር እንታጠቃለን፣ የጽድቅን ጥሩር እንለብሳለን፣ ከፊት ለፊታችን የሰላምን የወንጌል ጫማ እንጫማለን፣ የእምነትን ጋሻ እናነሳለን፣ የመዳንን ራስ ቁር በራሳችን ላይ እናደርጋለን። አሁን ከጠላት የሚላክብንን ወይንም የሚሰነዘርብንን በሙሉ እንከላከላለን ማለት ነው። ያንን ካደረግን በኋላ የመንፈስን ሰይፍ እናነሳለን። እነዚህ ሙሉ ትጥቅ የሚባለው እንግዲህ ይሄንን ነው። የእግዚአብሔርን ሙሉ የጦር ዕቃ ልበሱ፣ ሁሉንም ከፈጸማችሁ በኋላ ጸንታችሁ መቆም ትችላላችሁ። አሁን ኮምባት ሬዲ እንደተባለው ወታደሮች ኮምባት ሬዲ ሆነናል ማለት ነው። ይህንን ስናደርግ ሁሉንም ከፈጸማችሁ በኋላ ጸንታችሁ መቆም ትችላላችሁ፣ ወይንም ደግሞ ኮምባት ሬዲ ትሆናላችሁ ማለት ነው። ወታደር ኮምባት ሬዲ ሳይሆን ወደ ጦርነት ቦታ አይላክም። በኢራክ ጦርነት ጊዜ እኔ ወታደር አይደለሁም፣ ግን ከወታደር ጋር ኢምቤድድ ሆኜ ለስራ ሄጄ ነበር። እዛ ስራ ነበር እና ወታደሮች መካከል ነበር የምንኖረው። ትልቅ ኮምፕሌን በዛ በነበሩት መኮንኖች መካከል የነበረው ምንድን ነው? በጣም ብዙ ሰው ያስፈልግ ስለነበረ ቶሎ እንትን ብለው ቤዚኩን በደንብ ሳይማሩ ወደ ጦርነት ይልኳቸው ነበር ሰዎቹም ማለት ነው። እና እዛ ሄደው በቃ በወታደሩ ሲስተም ውስጥ ያለውን ኮሚኒኬሽን በደንብ አያውቁትም ነበረ። እና በዛ ምክንያት ብዙ ፍራስትሬሽን ነበረ። የእግዚአብሔር ሰዎችም አንዳንድ ጊዜ እንደዛ እንሆናለን። የእግዚአብሔርን ነገር በደንብ ያለ ማወቅ፣ ኮምባት ሬዲ ከሆንን በኋላ ተብለን ከተሰየምን በኋላ የእግዚአብሔርን ነገር ወገኖቼ በደንብ ማወቅ አለብን። የመንፈስን ሰይፍ አንሱ የሚለውን የጳውሎስን ገለጻ እዚህ ቦታ ጳውሎስ የገለጠው የመንፈስ ሰይፍ የሚባል የእግዚአብሔር ቃል በጳውሎስ በሚገልጽበት በዛን ጊዜ እንደው ምንድነው ብዙዎች የሚሉት ጳውሎስ ይህንን ኤፌሶን 6ን በጻፈበት ጊዜ ፊት ለፊቱ ያለውን የሚጠብቀውን ወታደር እያየ የእሱን ልብስ እያየ ነው የገለጸው ብለው እንትን ይላሉ። እና ምን ይላል እዛ ቦታ ላይ? የመንፈስን ሰይፍ አንሱ ይላል። 6ኛው የጦር መሳሪያ 5ቱን ከጨረሰ በኋላ 6ኛው ላይ የመንፈስን ሰይፍ አንሱ የሚለው ጳውሎስ እዚህ ቦታ ላይ ምንድነው ይላሉ? በግሪኩ ወይም ደግሞ በጥንቱ የእግዚአብሔር ቃል በጽርኡ ይሄ ሰይፍ የሚለው ነገር እኛ የምናስበው የረዥሙ ሰይፍ ሳይሆን መካሪየስ የምትባል አጭር
ከ6 እስከ 8 ኢንች ርዝመት ያላት በሁለቱም በኩል ሊወጋ የሚችል ሹል ጫፍ ያለው ነው እና በቅርብ እንትን ብላችሁ የምትዋጉበት የጦር መሳሪያ ነው እና ይሄኛው በቃ ጦረኞች በጣም የሚወዷት መሳሪያ እዚህ ጋር የራሷ ማስቀመጫ ያላት ነች። በዛ ብዙ ውጊያ ያደርጋሉ ማለት ነው። በነገራችን ላይ ጌታ ኢየሱስ ክርስቶስን ሊይዙት የመጡት የዛለት ማታ የመጡት ሰዎች በጌተሰማኒ በጸሎቱ ቦታ የዛ አይነት መሳሪያ ታጥቀው እንደነበረ ይነገራል። ጴጥሮስም ደግሞ የሊቀ ካህኑን ጆሮ የቆረጠው በዛ አይነት መሳሪያ ነበረ። ይቺ መካርየስ የምትባለዋ በጣም የተለመደች የትጥቅ መሳሪያ ነበረች። እንደውም ከትጥቅም አልፎ ብዙዎች ከወታደርም አልፎ ማለት ነው ብዙዎች ወንዶች የሚታጠቋት ወጣ ሲሉ እሷን ታጥቀው በቃ እሷን እያሳዩ ነው። አሁን እዚህ ሀገር በእነዚህ ዌስተርን እንትኖቹ የገን ባህል አለ አይደለም? ገን ታጥቀው ይወጣሉ። እዚህ ጋር እንትን አድርገው በቃ እሱን ያሳያሉ ማለት ነው። እንደዛ የሚደረግ የወንድምነት ምልክት ወይንም ደግሞ ጎበዝ ነኝ የማለት ምልክት፣ ዝግጁ ነኝ የማለት ምልክት ነበረች ማለት ነው። ይህ ሰይፍ ታዲያ በሩቅ ሆኖ ለማስፈራራት አይመችም። እንደውም የፕሪሲሽን ነች ይባላል። ይህች እንትን እንደ ስካልፕ ምንድነው አሁን የሰርጅን ስካልፕ በጣም ፕሪሳይስ ነች። ለዛች ቦታ ገብታ የምትቆርጥ ትንሽ እንትን ነች። የፕሪሲሽን መሳሪያዎች ናቸው እነዚህ። እችም ዝም ብሎ እንደዚህ ተብሎ እንደው ያገኘውን የሚጨረግድ እንትን ሳይሆን በብልሃት ገብታ በብልሃት የምትወጋ በብልሃት የምትያዝ የፕሪሲሽን መሳሪያ ነች። አን ኢንስትሩመንት ኦፍ ፕሪሲሽን ነች ይላሉ ማለት ነው። ይህ ቃሉ ይሄ መንፈሳዊ የመንፈስ ሰይፍ የሚለው የእግዚአብሔር ቃል እና ይህንን ሐሳብ በሚገባ ያራምደዋል ማለት ነው። አዲስ ኪዳናችን በተጻፈበት ቋንቋ እንግዲህ የእግዚአብሔር ቃል የሚለውን ሐሳብ ሁለት ቃላቶች አሉ የሚገልጹት። እነሱን ቶሎ ቶሎ ልንገራቸው። የመጀመሪያው ቃል ብዙ ጊዜ ተነጋግረናል። ይህንን ሌጎስ፣ አንዳንድ ቦታ ላጎስ ይሉታል። ብዙዎቻችን የሰማነው ቃል ነው። ይሄ የእግዚአብሔር ቃል እንደዚህ እንዳለ ሌጎስ የሚባለው ይሄ የእግዚአብሔር ቃል ነው። ሙሉ የእግዚአብሔር ቃል ማለት ነው። በመጀመሪያ ቃል ነበረ ይላል ዮሐንስ ወንጌል ምዕራፍ 1 ላይ። ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ ይላል። እንግዲህ ሌጎስ የሚለው ያንን ነው። የመጀመሪያውን ቃል the ever existing word ነው የሚሉት። the ever existing word the everlasting word አይባልም ይላሉ ቴዎሎጂያንስ። ምክንያቱም ላስቲንግ የሚለው እንትን የመጨረሻን ነገር ያመለክታል። this is the ever existing word። በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ ይላል። ያ ቃል ዝቅ ይልና ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ በምትደርሱበት ጊዜ ቃልም ሥጋ ሆነ፣ ጌታ ኢየሱስ ክርስቶስን ሆነ። የመጀመሪያው ቃል እግዚአብሔር የሆነው ቃል ጌታ ኢየሱስ ክርስቶስን ሆነ ይላል። ጸጋንና እውነትንም ተሞልቶ በመካከላችን አደረ ይላል። እዛ ያ ጥቅስ ማለት ነው እና የዕብራውያን መጽሐፍ ደግሞ ምዕራፍ 1 ቁጥር 1 ላይ በጣም ውብ ጥቅስ አለ። እዛ ቦታ ላይ ምን ይላል መሰላችሁ? ከእግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ በዚህ በመጨረሻ ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ተናገረን። the final word ወይም ደግሞ the ever existing word የመጨረሻው ቃል የሆነው ይሄ ነው። ድሮ አንድ ሳንዴ ስኩል እዛኛው ቸርች የነበርን ጊዜ አንድ ሳንዴ ስኩል አስተምሬ የነበረ ዲስፔንሴሽን ወይንም ክስተት የሚባል እግዚአብሔር እንዴት በተለያየ መንገድ ከሰዎች ጋራ ይገናኝ እንደነበረ፣ ሰዎች ሲሸሹ እግዚአብሔር እንዴት ወደ ሰው እየመጣ ከሰው ጋራ ይገናኝ እንደነበረ እና የድሮ ኖቴን አውጥቼ ሳየው ያንን ትምህርት
ያስተማርኩት በ2001 ነበር። በ2001 ያስተማርኩት ትምህርት ዲስፔንሴሽን የሚባል ትምህርት ዘመናት እንዴት እግዚአብሔር ወደ ሰዎች የመጣበትና ከሰዎች የተገናኘበት የተለያዩ ዘመናት እንደነበሩ። የመጀመሪያው ዘ ኤጅ ኦፍ ኢኖሰንስ የሚባለው ሰው ምንም በቃ በኢኖሰንስ ከእግዚአብሔር ጋራ ዳይሬክትሊ እየተነጋገረ የነበረበት ጊዜ ነው። እሱ ከውድቀት በፊት የነበረው ጊዜ ነው እና ያ ካለፈ በኋላ ዘ ኤጅ ኦፍ ኢኖሰንስ ሰው ሲወድቅ ዘ ኤጅ ኦፍ ኮንሽስ መጣ፣ የህሊና ዘመን። ሰው ክፉንና ደግን አወቀ ይላል። ክፉንና ደጉን ስላወቀ ክፉንና ደጉን እየለየ እንዲኖር እግዚአብሔር ሰውን ለህሊናው ተወው ማለት ነው። ስለዚህ ያ ዘ ኤጅ ኦፍ ኮንሽስ ይባል ነበረ። እሱም በጥሩ አላለቀም። ቃየል አቤልን የገደለው በዛን ጊዜ ነው። አመዛዝኖ ወንድሙን የመግደል የህሊናው ዘመን የፈቀደለት ያስኬደው ያን ያህል ነው፣ ሰው ከወደቀ በኋላ ማለት ነው። ከዛ በኋላ ስለ ጥፋት ውሃ ታውቃላችሁ። የኖህ ዘመን መጣ፣ ጥፋት ውሃ መጣ። ሰዎች በጥፋት ውሃ እንትን ካደረጉ በኋላ ከጥፋት ጊዜ በኋላ ደግሞ ዘ ኤጅ ኦፍ ገቨርኒንግ አለ አይደለም፣ ሃይራርኪ እየተፈጠረ ሰዎች ከላይ ሌሎቹ ከታች እየሆኑ ያኛው ሰው የሚመራቸው። ይሄ ከጥፋት ውሃ ጀምሮ እስከ ባቢሎን ውድቀት ድረስ ወይንም ደግሞ እስከ ባቢሎን ዘመን ድረስ ህንፃ ሰርተው ከእግዚአብሔር ጋር ውጊያ ሊያደርጉ እስከሞከሩበት ጊዜ ድረስ ማለት ነው። ያ ዘ ኤጅ ኦፍ ገቨርንመንት ወይንም ደግሞ ያስተዳደር ልንለው እንችላለን። ከዛ በኋላ እግዚአብሔር እንደገና አሁን መጥቶ ዘ ኤጅ ኦፍ ኮቨናንት ጀመረ። ዘ ኤጅ ኦፍ ኮቨናንት እግዚአብሔር ወደ አብርሃም መጣ። ከአብርሃም ጋር ቃል ኪዳን ማድረግ ጀመረ። ከአብርሃም ጋር ቃል ኪዳን አደረገ። ከይስሐቅ ጋር አደሰው፣ ከያዕቆብ ጋር አደሰው። ከሰው ጋር ኮሚኒኬት ያደርግ የነበረው እግዚአብሔር በዛን ጊዜ በዚህ በኪዳኑ ውስጥ ነበረ። ልብ አድርጉ። ይሄን ሁሉ ዝም ብዬ አሁን በወፍ በረር በላዩ የሚሄደው በዝርዝር በምትማሩበት ጊዜ ሁልጊዜ እግዚአብሔር ያንን መንገድ ሰጥቷቸው ሰዎች ትንሽ ይከተሉትና ይወድቃሉ። እንደገና ሰውን ለማንሳት ነው እግዚአብሔር ይሄንን እንደገና ፈጥሮ እንትን የሚያመጣ። ያ ነገር መጣ። ከዛ በኋላ ኮቨናንቱም ወይንም ደግሞ ኪዳኑም አልያዛቸውም። ወደ ባርነት ወደ ግብፅ ሄዱ። ከግብፅ ከወጡ በኋላ እግዚአብሔር ከግብፅ ካወጣቸው በኋላ ደግሞ የሕግ ሰጣቸው እግዚአብሔር ለሰዎች እና የሕግ ዕድሜ ተጀመረ ማለት ነው። የሕግ ዲስፔንሴሽን መጣ ማለት ነው። ሰዎች የሚተዳደሩት በሕግ ሆነ። 1 2 3 4 የሚባል ሕግ እግዚአብሔር ጽፎ ሰጣቸው። ሕጉ ምን ያህል እንዳስጣላቸው ታውቃላችሁ። ምክንያቱም ሙሴ ወደ ተራራው ወጥቶ ወዛ በጭስ ወደ ተሞላው ተራራ ወደ የሚያስፈራው ተራራ ወጥቶ እግዚአብሔር ሕጉን ሲሰጠው ሙሴ ሕጉን ይዞ ሲወርድ እዚህ እስራኤል ሕዝብ ጋር ሲደርስ ምንድነው የሕጉን የመጀመሪያውን ነገር ሰብረውታል ኦልሬዲ። ምክንያቱም የጥጃ አምላክ ሰርተው ከግብፅ ያወጣን ይሄ ጥጃ ነው እያሉ የወርቅ ጥጃ ሰርተው ያመልኩ ነበር ይላል የእግዚአብሔር ቃል። እና የመጀመሪያው የሕጉ የመጀመሪያ እንትን ምንድን ነው? ከኔ በቀር ሌላ አምላክ አታምልክ። እነሱ ያንን ኦልሬዲ ሰበሩት ማለት ነው። ሕጉ በጣም ኃይለኛ የሚሆኑ ምንድን ነው መጠበቅ አይቻልም ሕጉን። የእግዚአብሔር ቃል ደግሞ አንዱን ከተሰበረ ሁሉም ተሰበረ ማለት ነው። ስለዚህ ያም አልሆነላቸውም። ከዛ በኋላ ባለፈው ፋሲካን አከበርን። በፋሲካ ሰሞን የሕማማቱን ጊዜ በምናከብርበት ጊዜ በስለ ሕማማት ብዙ ትምህርቶች ተማርን። ፓስተርም አስተማረን። ጌታ ኢየሱስ ክርስቶስ እንዴት መጥቶ ራሱን ሰውቶ ሰውን እንዳዳነውና እዚህ ቦታ ላይ የሚለው ምን መሰላችሁ? እግዚአብሔር በተለያየ ጊዜና በልዩ ልዩ መንገድ እነዚህ የዘረዘርኩላችሁ መንገድ በሙሉ ተጠቅሞ ተናገረ። ከዛ በኋላ ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለእኛም ተናገረን። ዛሬ እኛ ልጁ ኢየሱስ ክርስቶስ ስለተናገረን ያንን ድምፅ ስለሰማን እዚህ መካከል አለን። አሜን እንላለን ለዚህ። እና ይሄኛው እንግዲህ ኢየሱስ ክርስቶስ ለኛ የተላከ የእግዚአብሔር
ቃል ነው ወይም ደግሞ ሌጎስ ነው የምላችሁ ይሄኛውን ቃል ነው። ስለዚህ የእግዚአብሔር ቃል በምንልበት ጊዜ ይሄንን ወረቀቱን ወይንም ጥራዙን ወይንም ደግሞ ቀለሙን ሳይሆን ይሄ እዚህ ውስጥ ያለውን ኮንሴፕቱን ዋናውን ነገር የጌታ የኢየሱስ ክርስቶስን ያንን መንፈሳዊ ነገሩን ነው የምላችሁ ማለት ነው። ብዙ ጊዜ ሰዎች የእግዚአብሔርን ቃል እንደው እኔ መጽሐፍ ቅዱሴ እንዲለየኝ ነው ወይንም ደግሞ ድሮ ትንሾች ሆነን ስንተኛ እንዳያቃዠው ይባልና ወይ ዳዊት ከስር ይደረግልና እንደዛ ሆናችሁ አድርጋችኋል ቤት ውስጥ? እኛ ይደረግ ነበረ። ዳዊት መጽሐፍ ቅዱስ ብዙ አይታወቅም የዛን ጊዜ። ወይ የዮሐንስ ወንጌሎች አሉ። ብዙ ጊዜ ደግሞ የሚታወቀው መዝሙረ ዳዊት ነው እና ይህን ዳዊት እንዳያቃዠው እኔ ደግሞ ያቃዠኝ ነበረ ትንሽ ልጅ ሆኜ እና ይሉኛል እንግዲህ የዛን ጊዜ ያስጮሃል ተቃዣለህ ይሉኛል እና ዳዊት ይደረግለት ከስር ዳዊት ይደረግ። ያ የዚህ መጽሐፍ ቫልዩ እዛ ላይ አይደለም። ትራስ የመሆን ቫልዩ የለውም ይሄ መጽሐፍ ማለት ነው። እና የመንፈስን ሰይፍ ያዙ እርሱም የእግዚአብሔር ቃል በኤፌሶን 6 ውስጥ አሁን በምናየው ቦታ ያለው ነው እንደዛ የሚለው። እና ይሄኛው እዚህ ጋር ግን ምን መሰላችሁ? የመንፈስን ሰይፍ ያዙ እርሱም የእግዚአብሔር ቃል ነው በሚልበት ጊዜ አሁን ይሄኛው ከሌጎስ ውስጥ ሬማ ይሆናል ስናወጣው ማለት ነው። እያወጣን በምነጋገርበት ጊዜ ወገኖች ሆይ ስለ እያንዳንዱ በእግዚአብሔር ቃል ውስጥ የተጠቀሰውን ቃል እያወጣን በሕይወታችን ስንጠቀምበት ሬማ ይሆናል ማለት ነው። ሬማ የሚሆንልን ለኛ የእግዚአብሔር ቃል ከዛ ውስጥ ወጥቶ ትርጉም ባለው ነገር በሕይወታችን በሚሰራበት ጊዜ ነው። አንድ እሑድ ማታ ምንትናለን ማስተር ላይፍ እንማራለን እና ባለፈው ከ3 ሳምንት በፊት ወንድማችን የማስተር ላይፍ ፕሪንሲፕል እሱ ነው እዚህ ቸርች ውስጥ የጀመረው እና ብዙ ጊዜ ያስተማረው እና እኔ አሁን እሱን ለተወሰነ ጊዜ ተክቸው ነው። እሱ ቢዚ ስለሆነ ወንዶሰብ መጥቶ ነበርና አንድ ነገርና በጣም ደስ አለኝ። ስለ በመገረፉ ቁስል ተፈወሳችሁ እችን የእግዚአብሔርን ቃል እንዴት ሬማ እንዳደረጋል። በመገረፉ ቁስል አመመኛል። አንድ ጊዜ አመኝ ሐኪም ጋር ሄጄ እንደዚህ አለብህ እንደዚህ አሉኝ አለ። በኋላ ጌታ ሆይ እንዴት እኔ እታመማለሁ? በመገረፉ ቁስል ተፈወሳችሁ ይል የለም ወይ ቃልህ ብዬ በቃ በዛ ላይ ከእግዚአብሔር ጋር ክርክር ጀመርኩ አለ። በኋላ አንድ ቀን በቃ በዛ ነገር ላይ እንትን ብዬ ደግሞ ምንም ለውጥ አላይም አለ። በቃ ተደጋግሞ ሲሄድ ያው ነው እንትን የሚሉት። በኋላ ምን ሆናለ? እንደውም የመንገዱን ስም ነው እዚህ መንገድ ላይ ሆኜ እየነዳው ሲሄድ የዛች የጋለሞታይቷ ሴት ታሪክ መጣ አለ በሐሳቡ ማለት ነው። እግዚአብሔር በመንፈሱ አመጣውና እዛ ቦታ ላይ ወስደው ጌታ ኢየሱስ ጋር ሲያቀርቧት ያው ታሪኩን ታውቁታላችሁ። የሚፈርድባት የለም እኔም አልፈርድብሽም፣ እንግዲህ ሂጂ ደግመሽ ኃጢአት አትስሪ የሚለው ቦግ አላለ በውስጤ። ደግመሽ ኃጢአት አትስሪ የሚለው በኋላ ምን አለኛል የእግዚአብሔር መንፈስ በዛው መንፈስ ደግመህ ኮካኮላ አትጠጣ አለኛለ። ኮካኮላ ወድ ነበር አለ። ያንን እየጠጣ ለካ በሽታው እሱ ነው። በኋላ ደግመህ ኮካኮላ ተጠጣ፣ ኮካኮላ አቁም፣ በሽታው ጠፋ አለ። እንዴት የእግዚአብሔር ቃል በቃ ለሱ ሬማ እንደሆነለት ሲናገር ነው ማለት ነው። መሰከረልን። በዚህ የመሳሪያ መከማቻ ውስጥ በሆነው ሌጎስ ውስጥ ሙሉ መጽሐፍ ቅዱስ ማለት ነው ብዙ ሰይፎች፣ ትንንሽ ሰይፎች ሬማዎች አሉ ማለት ነው። ስናዝን ለመጽናናት ከዚህ ውስጥ ነው ሬማ መዘዝ የምናደርገው ወገኖች። ተስፋ ስንቆርጥ ለመበርታት ከዚህ ውስጥ ሬማ መዘዝ እናደርጋለን ማለት ነው። ለጥያቄያችን መልስ ለማግኘት ሬማ እናገኛለን ከዚህ ውስጥ። ሰይጣን ሲፈትነን እንኳን ተጽፏል ለማለት ከዚህ ውስጥ ማውጣት አለብን ቃል፣ ከዚህ ውስጥ መመለስ። ሬማዎችን በዚህ ሌጎስ ውስጥ እየመዘዝን በተለያዩ ሁኔታችን በህይወታችን እንጠቀምባቸዋለን ማለት ነው። ስለዚህ የነዚህ ቃላት ትርጉምና አጠቃቀም በጣም ማወቅ ያስፈልጋል። ሌጎስና ሬማን እንደዚሁ ሌጎሱ ቁጭ ብሎ
የእግዚአብሔር ቃል ብንለው አይሰራም። ምንድነው ለኛ የሚሰራልን? የእግዚአብሔርን ቃል አውቀነው በሁኔታውና በሚስማማው ጊዜ ምን እንለዋለን መሰላችሁ? ከእንግዲህ ወዲያ ኮካኮላ ትጠጣ እንደተባለው ሰውዬ ማለት ነው። ያኔ የእግዚአብሔር ቃል በህይወታችን ትርጉም ይኖረዋል ማለት ነው። አንዳንድ ጊዜ ሰዎች መጽሐፍ ቅዱስ ካጠገቤ እንዲለየኝ አልፈልግም ሲሉ ይኔው ይሰማሉ። ጥሩ ነው፣ አይለያችሁ መጽሐፍ ቅዱስ ካጠገባችሁ ነው። ግን መጽሐፍ ቅዱስ አጠገባችሁ ብቻ ሳይሆን ውስጣችሁ መግባት አለበት ማለት ነው። ሬማዎቹን ከሌጎሱ ውስጥ እየመዘዝን ካልተጠቀምንባቸው ግን መጽሐፉን መያዝ ብቻ አይጠቅምም። አያችሁ፣ ምርጥ ምግብ የሚሰራበት ኪችን ሄዳችሁ እርቧችሁ ቁጭ ብላችሁ ያንን ምግብ አለ አይደለም፣ ዶሮ ወጥ ከሆነ በእንጀራ አድርገው አበጃጅተው ብልቷን እንቁላሏን አድርገው አቅርቦ ሲሰጣችሁ ካልበላችሁት ምን ዋጋ አለው? ምርጥ ምግብ፣ ኪችኑ ምርጥ ነው። የሚሰራው ምግብ ቆንጆ ነው። የሚሰራው ክትፎ ቆንጆ ነው። አለ አይደለም፣ ፓስታም ቢሆን የምትወዱት እንዲሁ የፓስታው አቀቃቀል ሶሱ ምኑ ቆንጆ ነው። ያ ነገር ግን አውጥታችሁ ካልበላችሁት ወይ አቅርበውላችሁ ካልበላችሁት በዛ ኪችን በኩል አልፌ መጣሁ፣ እዛ ኪችን ደርሼ መጣሁ ብትሉ ዋጋ የለውም አይደለም። መብላቱ ነው ዋናው ነገር። የእግዚአብሔር ቃል መጽሐፍ ቅዱስ ከውስጡ እያወጣን ካልበላ ነውና ህይወታችንን ካልጠቀምን ወገኖች የእግዚአብሔር ቃል ብንለው እንደዚሁ ዋጋ የለውም ማለት ነው። ለኛ ዋጋ የሚሆነው ዋጋ የሚሰጠን የእግዚአብሔር ቃል ቫልዩብል ነው በጣም። ግን ለኛ ዋጋ እንዲሰጠን እኛ በእግዚአብሔር ቃል ውስጥ መግባት፣ የእግዚአብሔር ቃል በእኛ ውስጥ መግባት አለበት ማለት ነው። የእግዚአብሔር ቃል ሕያውና የሚሰራ ነውና ይላል ዕብራውያን 4:12። ስሙ ይህንን ነገር፣ የእግዚአብሔር ቃል ሕያው የሚሰራ ነውና በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ ስለታም ነው። ይሄ ቃል በጣም ስለታም ነው። ነፍስን፣ መንፈስን፣ ጅማትንና ቅልጥምን እስኪለያይ ድረስ ዘልቆ ይወጋል፣ የልብንም ሐሳብና ምኞት ይመረምራል። ይሄ የእግዚአብሔር ቃል ነው የሚያደርገው። ይኸውላችሁ ባለፈው ፓስተር ሲያስተምረን እዛ ዓርብ ላይ ሙሉ ሰው አለ። ሙሉ ሰው ምንድን ነው አለ? ነፍስ፣ መንፈስ፣ ስጋ ነው አለ። ስጋ ለብሰናል፣ በውስጣችን መንፈስ አለ። ከእግዚአብሔር ጋር ኮሚኒኬት የምናደርገው በመንፈሳችን ነው። እንደገና ደግሞ ነፍስ አለ። ነፍስ ደግሞ እንደው ራሷን ነፍስን በሶስት ነው የከፈላት አይደል? ሐሳባችን ወይም አእምሮአችን፣ ልባችን ወይም ስሜታችን፣ ፈቃዳችን። ነፍሳችን ማለት ያ ነው። እና እዛ ቦታ ላይ ኢሳይያስ ምዕራፍ 53:5 አውጥቶ ነበረ የሚያስተምረው። እና ሲፈውሰን እነዚህ ሶስቱ ናቸው የተፈወሱት ይላል። ይኸው እዚህ ጋር መጣና ምንድን ነው የእግዚአብሔር ቃል ሕያው የሚሰራ በሁለት አፍ ካለው ሰይፍ ይልቅ የተሳለ ነው ይልና ነፍስን ነፍስን ማለት ነው፣ መንፈስን ሌላው ክፍላችን ማለት ነው፣ ጅማትንና ቅልጥምን። ስጋ እኮ ነው ጅማትና ቅልጥም። የእግዚአብሔር ቃል ጅማትና ቅልጥማችሁን አድቆት ያውቃል ወገኖች። አንዳንድ ጊዜ አንዳንድ ቦታ እንደው ኃይለኛ የእግዚአብሔር ቃል ሰምታችሁ መቆም እስከሚያቅታችሁ ድረስ የሚያብረከርካችሁ ሁኔታ አጋጥሟችሁ ያውቃል? እኔ ብዙ ጊዜ ያጋጥሞኛል እንደዛ አይነት ነገር። የእግዚአብሔር ቃል በስጋችን ላይ ኃይል አለው እና በቃ የእግዚአብሔር ቃል በኃይል በላያችን ላይ በወረደ ጊዜ ነፍስና መንፈሳችን ብቻ ሳይሆን ስጋችን አፌክትድ ይሆናል። በስጋ ፊዚካሊ አፌክትድ እንሆናለን። የተፈጥሮ ሰይፍና መንፈሳዊ ሰይፍ ይኸውላችሁ የሚባሉ አሉ። የተፈጥሮ ሰይፍና መንፈሳዊ ሰይፍ ይወዳደራሉ፣ ግን የማይወዳደሩበትም ነገር አለ። የተፈጥሮ ሰይፍ ስጋን ብቻ ነው መውጋት የሚችለው። ይሄኛው ሰይፍ ግን እንደ ተፈጥሮ ሰይፍ ስጋን መውጋት ይቻላል። ጅማትንና ቅልጥምን እስኪለይ መለያየት ብቻ ሳይሆን የተፈጥሮ ሰይፍ ሊያደርግ የማይችለውን ይሄኛው ሰይፍ ግን ነፍስና መንፈስን ወግቶ መለየት የሚችል የልብን ምኞትና ሐሳብ መመርመር
የሚችል ነው ይሄኛው ሰይፍ ማለት ነው። የተፈጥሮ ሰይፍ እየተጠቀማችሁበት ስትሄዱ እየዛለ እየዶለዶመ ይሄዳል። ይሄኛው ሰይፍ ግን በተቃራኒው እየተጠቀማችሁበት ስትሄዱ እየሰላ ሻርፕ እየሆነ እንደውም የበለጠ እየቆራረጠ የሚሄድ ሰይፍ ነው ማለት ነው። የተፈጥሮ ሰይፍ ለመውጋት ወደ ጠላት በጣም እንድንጠጋ በሰይፉ ርዝመት እኩል እንድንጠጋ ያስገድደናል። ይሄኛው ሰይፍ ግን ወገኖች እዚህ ቆማችሁ የትም ትልኩታላችሁ፣ ስራውን ሰርቶ ይመጣል። ፓስተር መርድ መጽሐፍ ላይ አንድ ታሪክ አለ፣ ደስ የሚለኝ ያለኝ ታሪክ ነው። እና ምን ሆነ አንድ ጊዜ በዛ ባላገር ለበሽተኛ በሚጸልዩበት ጊዜ ሌሊት ነው አለ፣ ደግሞ በድብቅ ነው ይሄንን የሚያደርጉት። በኋላ አንድ በሽተኛ መጥተው ይዘው ያመጡት በሽተኛ ከመካከላቸው ጠፋ፣ አመለጣቸውና ሄደ። ከዛ ህዝቡ ሁሉ ተረበሸ፣ ራሱን ይገላል። ምክንያቱም ይሄ ታስሮ እንትን የሚል በሽተኛ ነው። እና ሲለቁት ብቻ ሰማው አመለጣቸው፣ ጠፋል። ጠፍቶ ሄዶ በኋላ ሁሉም ሲረበሽ ምንም የምናደርገው ነገር ስላልነበረ ቆይ በቃ ተረጋጉ፣ እናስረዋለን። ከዛ እዛው ሆነው አሰሩት። ያንን ሰው እንዳትገድል መንፈሱ ታስሮ በኋላ ምን ሆነ? ሰውየው ሄዶ ውሃ ውስጥ ተነክሮ ውሃ በውሃው እየሆነ መጣሉ። ራሱ ወክ አድርጎ መጣ። ምንድነው ሲሉ አሁን ደህና ሆኗል። ያ በፊት ባጋንንት ተይዞ የነበረው ሰውዬ ገፍትረው ጣሉኝ ውሃው ውስጥ። ውሃው ወንዙ ውስጥ ገፍትረው ከጣሉኝ በኋላ እዛ ውስጥ ደግሞ ሌሎች ሰዎች አወጡኝ እና ሂድ ተመልሰው ወደ መጣህበት አሉኝ። ሰይጣን እኮ ነው ገፍትሮ የጣለው ውሃው ውስጥ ሊገለው ነው። ከዚያ አውጥቶ የወሰደው ሊገል። የእግዚአብሔርን ቃል ሲሰዱበት ግን የእግዚአብሔር መላእክቶች በቦታው ተገኝተው ያንን ሊሞት የነበረውን ሰው ሰይጣን ሊገለው ውሃ ውስጥ የደፋውን ሰው አውጥተው ይውላችሁ። ይሄ ቃል እንደዛ ይሰራ። ብዙ ታሪክ እናውቃለን እንደዚህ አይነት። እያንዳንዳችሁም እዚህ መካከል ያላችሁ እንደዚህ አይነት ኤክስፒሪየንስ አድርጋችሁ ይሆናል። የእግዚአብሔር ቃል በሌለበት ቦታ ተልኮ ቃሉ እናንተ ሩቆ ናችሁ። የእግዚአብሔር ቃል ግን ሲሰራ በጣም ብዙ ታሪክ አለ። ይሄኛው እንደዛ አይነት ኃይል። የሰይፉን አጠቃቀም በደንብ ለማየት ግን አንዳንድ ነገሮች ላሳያችሁና እጨርሳለሁ ማለት ነው። ስለ ሰይፉ አጠቃቀም ጌታ ኢየሱስ ክርስቶስ እንዴት እንደተጠቀመበት፣ የሰይፉ ባለቤት ጌታ ኢየሱስ ክርስቶስ ማለት ነው፣ እንዴት እንደተጠቀመበት አንድ ፕራክቲካል የሆኑ መንገዶች ላሳያችሁ። በማቴዎስ ወንጌል ምዕራፍ ውስጥ ጌታ ኢየሱስ ክርስቶስ የተፈተነበት ቦታ ነው። የቦታውን ታውቁታላችሁ። በጣም ኢንቴንስ ምዕራፍ ነው የማቴዎስ ወንጌል ምዕራፍ 4 ማለት ነው። እና ደግሞ በጣም አስገራሚ ታሪክ የያዘ መጽሐፍ ነው በደንብ ስናጠናው። የመጀመሪያዎቹ 11 ቁጥሮች በተለይ ጌታ ኢየሱስ ክርስቶስና ሰይጣን እንዴት ሰይጣን ጌታ ኢየሱስ ክርስቶስን እንደተፈታተነው የሚተርከው ታሪክ ነው። እና ታሪኩ የሚጀምረው የምዕራፍ 4 ከቁጥር 1 ጀምሮ ያለው ታሪክ የሚጀምረው ከምዕራፍ 3 መጨረሻ ጋር የተያያዘ ነው። የምዕራፍ 3 መጨረሻ ላይ ምንድነው? በማቴዎስ ወንጌል ምዕራፍ 3 መጨረሻው ላይ ጌታ ኢየሱስ ሲጠመቅ እግዚአብሔር ስለ ጌታ ኢየሱስ ክርስቶስ ምስክርነቱ ቫሊዴሽን ሰጠ። እነሆ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። እዛ ጥምቀቱ ላይ የመጨረሻው የዮሐንስ ወንጌል ምዕራፍ 3 የመጨረሻው ቃል ይሄ ነው። አሁን ይሄ ከሆነ በኋላ ነው ጌታ ኢየሱስ ክርስቶስ ማቴዎስ 4 ውስጥ ስንገባ ማለት ነው ሰይጣን በዚህ ነገር እልህ የያዘው ይመስላል። በቬንጀንስ ተሞልቶ የተነሳ ይመስላል። እግዚአብሔር ስለ ልጁ ስለ ጌታ ኢየሱስ ክርስቶስ የሰጠው ምስክርነት ለሰይጣን አልተመቸውም። ስለዚህ የእግዚአብሔር ልጅነቱን በመቃወም ነው እነዛን ፈተናዎች ያደረሰው። እያንዳንዱን ፈተና በምታዩበት ጊዜ ምን እያለ ነው? እዛ ጋር ከመሄዴ በፊት ቁጥር 1 ላይ ምን የሚል ቃል አለ መሰላችሁ? ከዚህ በኋላ መንፈስ ቅዱስ ኢየሱስን በሰይጣን ይፈተን ዘንድ ወደ ምድረ በዳ ወሰደው ይላል።
ስለ ፈተና እንደው እዚችጋችን ነገር ጣል አድርጊያት። የሚያስደንቀው ነገር ጌታ ኢየሱስ ለመፈተን ወደ ምድረ በዳ የተመራው በእግዚአብሔር መንፈስ ነው። መንፈስ ቅዱስ ነው ወደ ምድረ በዳ እንዲፈተን የወሰደው ማለት ነው። አንዳንዴ እግዚአብሔር ከፈተና ማውጣት ብቻ ሳይሆን ወደ ፈተናም ይመራል። ወደ ፈተና ማታግባን ብላችሁ ጸልዩ የተባለው ለዚህ ነው። ወደ ፈተና የመግባት ኦፕሽን አለ ማለት ነው። በዚህ ቦታ ላይ ይህንን የመንፈስ ሰይፍ እንዴት መጠቀም ጌታ ኢየሱስ ክርስቶስ እንዴት እንደተጠቀመበት እኛ መማር ስለነበረብን ጌታ ኢየሱስ በዚህ ፈተና ውስጥ ማለፍ ነበረበት። ስለዚህ ወደ በረሃ ወደ ፈተናው መራው። በፈተና የምታልፉ ሁሉ ጊዜ እንዲሁ ፈተናው እንዲሁ እንዳይሆንባችሁ እግዚአብሔር በዛ ውስጥ እንድታልፉ ምክንያት አለው ማለት ነው። እና ሰይጣን ፈታኝ ነው። ሁል ጊዜ ነው የሚፈትነው። ሰይጣን ሲፈትን ይውላችሁ፣ ሰይጣን he's an old foe ከሁላችንም ያረጀ የቆየ ነው። ከሁላችንም የበለጠ ነገርን ይሄ በቃኛ ትሪክ የምንለውን ሰይጣን አውቆታል። የማያውቀው ነገር በጣም አዲስ ለማምጣት ጌታ ኢየሱስ ክርስቶስ ካልሆነ በስተቀር ጌታ ኢየሱስ ክርስቶስ በውስጣችን ካልሰራ በስተቀር ሰይጣንን እንትን ልናደርገው አንችልም። ግን ሰይጣንም ቢሆን ራሱ ብዙ አዲስ ነገር ፈጣሪ አይደለም። ዝም ብሎ ያንኑ የኖረውን ስትራቴጂ መልኩን እየቀያየረው ነው የሚጠቀምበት። እና በተለይ 3 ስትራቴጂዎች አሉት ሰይጣን። እነዚህን ስትራቴጂዎች ሐዋርያው ዮሐንስ እንዲህ ብሎ ያስቀምጣቸዋል። በዓለም ያለው ሁሉ ይልና የሥጋ ምኞት፣ የዓይን አምሮት፣ የኑሮ ትምክህት። እነዚህ 3 ሰይጣን ሁሉ ጊዜ እነዚህን 3 ነገሮች ይጠቀማል። ከዓለም እንጂ ከእግዚአብሔር የሚመጣ አይደለም። እነዚህ 3 የሰይጣን ስትራቴጂዎች በኤደን ገነት ሔዋንን የጣለበት ስትራቴጂዎች ናቸው። ሰው በመጀመሪያ የወደቀባቸው ማለት ነው። ኃጢአት በመጀመሪያ ወደ ምድር የገባበት መንገድ ናቸው ማለት ነው። በኤደን ገነት በአትክልቱ ስፍራ በእባብ ውስጥ ሆኖ መጠራጠር የሚባለውን መርዝ በሔዋን ውስጥ ከረጨባት በኋላ ሳይቸግራት እሷ አትክልት ውስጥ ሄዳ ከእባብ ጋር ወሬ ጀመረች። ወሬኛ ነች። አይገርማችሁም? ከእባብ ጋር አትክልት ውስጥ ስትሰሩ ውጭ ወጥታችሁ ማለት ነው። ድንገት እባብ ካያችሁ ወሬ አትጀምሩ ከእባብ ጋር። ወሬኛ ነች እባብ፣ ታስታችኋለች። እና መሸሽ ነው ከእባብ። በዛን ጊዜ የሚያዋጣችሁ ወይ ግደሏት፣ አለዛ ወሬ ግን አትጀምሩ ከእባብ ጋር። ሔዋን ወሬ ጀመረች ይላል እዛ ቦታ ላይ። ወሬ ስታወራ ይኸው እግዚአብሔር ያላትን በሙሉ የሚያስት ነገር እባቧ ነገረቻት። ከዛ በኋላ አለ ሴቲቱ ራሱ ምን አለች? ሴቲቱም የዛፉ ፍሬ አለ ለመብል መልካም፣ ለዓይን የሚያስደስት፣ ጥበብን ለማግኘት የሚያጓጓ መሆኑን ባየች ጊዜ ወስዳ ከፍሬው በላች። ለመብል መልካም የሥጋ ምኞት ማለት ይሄ ነው። በሥጋዋ የወደቀችበት ለዓይን የሚያስደስት የዓይን አምሮት። ሁልጊዜ ዓይን ነው ቀድሟል አይደለም? አንድን ነገር ከጨም የሚያደርገው ለዓይን አምሮት። ዓይናችሁን የሚያስደስት ነገር ሁልጊዜ መልካም ነው ማለት አይደለም። ጥበብን ለማግኘት የሚያጓጓ፣ ይሄ ደግሞ የኑሮ ትምክህት ያለው ነው ሐዋርያው ዮሐንስ ማለት ነው። በአንደኛ ዮሐንስ 2:16 ላይ ይህንኑ ሜተድ ተጠቅሞ ነው አሁን ጌታ ኢየሱስ ክርስቶስ ጋር የመጣው። ይህን ስትራቴጂ ይዞ በማቴዎስ ወንጌል ምዕራፍ 4 ላይ ምዕራፍ 4 ሁለተኛውን አዳም ጌታ ኢየሱስ ክርስቶስን ሊጥለው እዛ ቦታ ሞከረ ማለት ነው። ፈተናውን ስንመለከት በሥጋ ምኞት ጀመረ። እዛ ቦታ ላይ ምን አለ መሰላችሁ? ጌታ ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከጾመ በኋላ ነው አሁን ሰይጣን ያገኘውና ተራበ ይላል። 40 ቀንና 40 ሌሊት መጾም በጣም በሥጋ ነው ጌታ ኢየሱስ ክርስቶስ ያለው። ልብ አድርጉ። አምላክ ስለሆነ አይደለም፣ በሥጋ ያለ ጌታ ኢየሱስ ክርስቶስ። ድሮ ወጣት ክርስቲያኖች የነበርን ጊዜ እንጾማለን እያልን አንዳንድ የረዘም ያለ ጊዜ እንጾማለን እየተባለ አንዳንድ ወንጌላውያኖች በቃ 3 ቀን ጾሙ እንደዚህ ሲባል ሰማ ነበር። እኔ ትንሽ ልጅ ስንሆን በኦርቶዶክስ
እንትን ውስጥ ፍልሰታ የምትባል ጾም አለች። በኦገስት ውስጥ የምትመጣ ታውቋታላችሁ። ፍልሰታ ከሌሎቹ ጾም የሚለያት ምን መሰላችሁ? አሁን አርብና ሮብ ሲጾም እስከ ምሳ ሰዓት ነው የሚጾመው። ፍልሰታ ግን ከምሳ ሰዓት ሁሉ በኋላ አልፈው እንደውም ከቅዳሴ የሚወጣው 9 ሰዓት ላይ ነው። እስከዛ ጊዜ ድረስ መጾም ያስፈልጋል ማለት ነው። ለመቁረብ ያኔ ልጆች ሆነን ትንሾች ሆነን ነበር የምንቆርበው እና በፍልሰታ ላይ ደግሞ ጾሙ መቅረብ ማለት በቃ ጽድቅን ማረጋገጥ አይነት ነው። እንጾማለን፣ ከዛ ሄደን ቆርበን ነው እንትን የምንለው እና ሁል ጊዜ ግን እኔ አይሆንልኝም ነበረ። አንድ ቦታ ላይ ስደርስ ጾሙን በቃ አፈርሰዋለሁ፣ ከዛ አትቆርቡም እባላለሁ፣ እከለከላለሁ ማለት ነው። አንድ ጊዜ ግን ቆረብኩ አይደለም፣ ደረስኩ ማለት ነው። እስከ 9 ሰዓት ቆይቼ ሄጄ ቤተክርስቲያን ቆይቼ ቅዳሴ እንትን ብሎ ቁርባን ተቆርቤ መጣሁ ማለት ነው። እና የዛለት ምን አልኩ ይባላል፣ ቤቱ ሲወራ ነው። ከራቡ የተነሳ ጸጉሬ ተንቀጠቀጠች አልኩ ይባላል። ጸጉር ነበረኝ እዛን ጊዜ ድንገት እንትን ካላችሁ አፍሮ ነበረኝ እና ልጆቼን አፍሮ የነበረኝን እንትን ሳያሳያቸው ዛት ሪሊ ይሉኛል አንድ ጊዜ እና ጸጉሬ ተንቀጠቀ። ምንድነው በጣም ይርባል። መንፈሳዊ ልምምድም ቢሆን ጾም አንዳንድ ጊዜ በጣም ነው የሚርበው። መንፈሳዊነቱ ከረሃብ አያስጥለንም ማለት ነው። እና ጌታ ኢየሱስ ክርስቶስ እዚህ ቦታ ላይ 40 ቀንና 40 ሌሊት አልበላም ይላል። ፈታኙም ወደ እርሱ ቀርቦ ይኸውላችሁ እንዳለው የእግዚአብሔር ልጅ ከሆን አያችሁ። ማቴዎስ ወንጌል ምዕራፍ 3 መጨረሻው ላይ ምንድነው ጌታ እግዚአብሔር ምን አለ? በእርሱ ደስ የሚለኝ የሚወደው ልጅ ብሎ መሰከረለት። ያንን ሰይጣን ሁልጊዜ ራሱን ኮምፔር እና ኮምፒት የሚያደርገው ከጌታ ኢየሱስ ክርስቶስ ጋር ነው። ያው በእንትንም ተምረነዋል ስለ ሐሰተኛው ክርስቶስ መምጣት በምንማርበት ጊዜ ማለት ነው። እዚህ ቦታ ላይ የእግዚአብሔር ልጅ ከሆን እነኚህን ድንጋዮች እንጀራ እንዲሆኑ እዘዝ ብላ እና እዘዝና ብላ ነው እንግዲህ ነገሩ። የእግዚአብሔር ልጅ ከሆን ልብ አድርጉ። ጌታ ኢየሱስ 40 ቀንና 40 ሌሊት ጾሞ ተርቧል። ምግብ በጣም ያስፈልገዋል። በጌታ ኢየሱስ ሰብአዊነት ላይ ያነጣጠረ ፈተና ነበር ይሄ ፈተና ማለት ነው። ሁልጊዜ ጠላት ሲፈትነን ድካማችንን አይቶ እዛ ላይ ነው የሚያነጣጥረው። በጣም መጥፎ ጠላት ነው። ጠላት አለ አይደለም፣ አይ እዚህ ጋር ተሰብሯልና እግሩ ያመዋል ብሎ እንትን አይለንም። እዛው የተሰበርንበት ላይ ነው እንደገና የሚጫነን ማለት ነው፣ የሚመታን። እና አሁን ጌታ ኢየሱስ ክርስቶስ እንደራበው ጌታ ኢየሱስ ክርስቶስን የሚገፋፋው ተአምርም እንዲያደርግ ነው። ጌታ ኢየሱስ ክርስቶስ ግን ታውቃላችሁ፣ ጌታ ኢየሱስ ክርስቶስ በምድር በተመላለሰበት ጊዜ ለራሱ ተአምር አድርጎ አያውቅም። ምክንያቱም እሱ ሊያገለግል እንጂ ሊገለገል አልመጣም። በፍጹም ተአምር ለሌሎች ነው እንጂ ያደረገው ለራሱ አድርጎ አያውቅም። እርሱ የመጣው የአባቱን ፈቃድ ብቻ ለመፈጸም እንጂ የራሱን ፈቃድ ለመፈጸም አልነበረም። ይችል ነበረ በዛ ምድረ በዳ የነበሩትን እነዛን ድንጋዮች በሙሉ ትኩስ ዳቦ በቃ ሊያረጋቸው የሚጨስ በቃ እንደው ፍሬንች ብሬድ አለ አይደለም። አንድ ጊዜ ወይኗ ምን አደረገችን? ሰለሞን ታውቂዋለሽ አንቺ የመቅዲባል ከሰለሞን ጋር ጠራችን ምሳ እና ኑ ጥብስ ጠብስላቸዋለሁ አለችን። ዳላስ ነው የፓስተር ዘለቀ የወይኗ ማለት እና እርቦን ነበረ። ሄደን ከዛ እሷ ጥብሱን እያዘጋጃጀች እንትን ስትል እዛ ቅርብ እነሱ እንትን ጋር እንትን አለ ግሮሰሪ ስቶር፣ እዛ ሄዳችሁ ዳቦ ገዝታችሁ ፍሬንች ብሬድ አለች። ከዛ ከሰለሞን ጋር ተነስተን ሄድን። ልክ በቃ አውጥተው እንትኑ የሚጨሰው ብሬድ አለ አይደለም ገና እንትን እንዳል ሲሸጥ እሱን ገዝተን መኪና ውስጥ ገባን። በኋላ ሰለሞን ይነዳል፣ እኔ ይዣለሁ ያንን እንትን ስል ብራዘር እስቲ እባክህ አንዱን ቁረጸው አለኝ። በኋላ ያችን እንትን ብለን ይጣፍጣል ይሄ ትኩስ ፍሬንች ብሬድ ሞክራችሁ ታውቃላችሁ? እስ እየበላን ጭርስ አደረግናል። በኋላ እባክህ ሌላውንም እንትን ብላልና ዩተርን አደረገስ ተመልሶ እኛ 2 ዳቦ ጠርገን
ሌላ ሄደን ሌላ ገዛንና ወደ ቤት ሄድን ማለት ነው። ሲርብ እንደዛ ያደርጋል። ይሄ ሰይጣን እዚህ ቦታ ላይ ጌታ ኢየሱስ ክርስቶስን የፈተነው በዛ አይነት መንገድ ነው ማለት ነው። ጌታ ኢየሱስ ክርስቶስ ግን ሰው አለው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። አያችሁ፣ this is how ይሄንን ቃል የምንጠቀመው ተብሎ ተጽፏል ብሎ ከየት መሰላችሁ? ይሄንን ከዘዳግም ምዕራፍ 8 ቁጥር 23 መዞ አመጣለት ለሰይጣን ማለት ነው። ጌታ ኢየሱስ ክርስቶስ የእግዚአብሔር ቃል በውስጡ በሙላት ስለነበረ ተብሎ ተጽፏል። እዚህ ውስጥ ጌታ ኢየሱስ በሰይጣን በተፈተነ ጊዜ ግን ይኸው ከሰይጣን ጋር ወሬው ክርክር አይደለም የጀመረው። ተብሎ ተጽፏል። ወደ መሳሪያ ዲፖ ገብቶ ለሁኔታው ተስማሚ ቀስቱን መዘዝ አደረገና ተጽፏል ብሎ ጸጥ አደረገው። የቦክስ ዙር ቢሆን ኖሮ የመጀመሪያው ዙር ጌታ ኢየሱስ ክርስቶስን ሰይጣንን በኖካውት አሸነፈው ይባላል። ሰይጣን ግን በአንድ ዙር ሽንፈት ብቻ አልሄደም። የመጀመሪያውን ፈተና የሥጋ ምኞት ነበረ። አሁን በሁለተኛው ዙር ግን በትምክህት ፈተና መጣበት ማለት ነው። የእግዚአብሔር ልጅ ከሆንክ ብሎ ነው አሁንም የጀመረው። የእግዚአብሔር ልጅ ከሆን ቁጭቱ የእግዚአብሔር ልጅ መባሉ እኮ ነው። አያችሁ፣ ራስህን ወደ መሬት ወርውር እንዲህ ብሎ ተብሎ ተጽፏል። እግርህን በድንጋይ እንዳይሰናከል በእጆችህ ያነሱ ዘንድ መላእክቱን ስላንተ ያዝልሃል። ሰይጣንም የእግዚአብሔርን ቃል ያውቃል። የእግዚአብሔርን ቃል በቃሉ ያጠናል። አያችሁ የሚለውን ከመዝሙር 91:11 ጠቅሶ ነው ያለ ትርጉም ሰጥቶ የፈተነው። የእግዚአብሔርን ቃል ለማያውቁ አተረጓጎሙ ለማይገባቸው ይሄ ቃል እውነትም የእግዚአብሔር ቃል ነው ብለው ይስቱ ነበር ማለት ነው። ጌታ ኢየሱስ ግን የጠላትን ሐሳብ ያውቀዋል። አያችሁ። ስለዚህ አሁንም ሌላ ቀስት ከዘዳግም ውስጥ መዘዘበት። እንዲሁም አለው እንዲሁም በመጻሕፍት እግዚአብሔር አምላክህን አትፈታተነው ተብሎ ተጽፏል አለው። በሁለተኛው ዙር ሰይጣንም ተሸነፈ ማለት ነው። በሶስተኛው ዙር ደግሞ በዓይን አምሮት መጣበት እና እንደገና ዲያብሎስ ኢየሱስን እጅግ ከፍ ወዳለ ተራራ ላይ አወጣው ይላል። የዓለምንም መንግስታትና ከነክብራቸው አሳየው። ትልቅ በቃ ቆንጆ ከተማዎችን ለማየት ሁል ጊዜ ቪውር እንትን አላቸው ተራሮች አጠገብ። እዛውን ሳን ፍራንሲስኮ ስትሄዱ አለ ትልቅ ተራራ። እዛ ላይ ሆናችሁ በቃ እንደዚህ ቁልቁል በቃ እስከ ውሃውን ድረስ በደንብ የምታዩበት። እንደው ብዙ ከተማዎች እንደዛ አይነት እንትን አላቸው። እኛ የምንኖረው ሂውስተን ስለሆነ ሂውስተን ተራራ የለም እና ለዚህ ነው ቁልቁል የምናይበት ነገር የሌለው። እንደዛ አይነት ቦታ ይመስለኛል ያወጣውና ከላይ ሆኖ ኢየሩሳሌምም አንድ ቦታ አለ እንደዛ የሚታይበት ቦታ። ከፓስተር ጋር ሄዳችሁ አንዳንዶቻችሁ ያንን እድል አግኝተናል እና ከተማይቷን ቁልቁል የምናይበት ቦታ አለ ማለት ነው። በጣም ደስ ይላል። ከዛ ላይ ሆኖ ሲታይ የዓይን አዋጅ ይሆናል እና ያንን እያሳየው ነው። አሳየውና ምን ይለዋል መሰላችሁ? ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ። ሰይጣን የዚህ ዓለም ገዢ ስለሆነ ማድረግ ይችላል። ሰይጣን የዚህ ዓለም ገዢ ነው ስቲል ያንን ማድረግ ይችላል። ነገር ግን ጌታ ኢየሱስ ክርስቶስን ወድቀህ ስገድልኝ፣ የዓለምን ፈጣሪ ወድቀህ ስገድልኝ አለው ይላልና ከዚህ የዚህን ጊዜ ጌታ ኢየሱስ ክርስቶስ አንተ ሰይጣን ከፊቴ ራቅ፣ ለአምላክህ ለእግዚአብሔር ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏል ብሎ አሁንም እንደገና ሶስተኛ ጊዜ ከዘዳግም 6 ውስጥ ጠቅሶ ሰይጣንም ከዛ ተስፋ ቆርጦ ከዛም ዲያብሎስ ትቶት ሄደ ይላል። ጌታ ኢየሱስ ሰይጣንን ከአጠገቡ ያባረረው ከአጠገቡ ያሸሸው ከዚህ ከእግዚአብሔር ቃል ውስጥ ከዚህ ከሌጎስ ውስጥ ሬማዎች እየመዘዘ ሬማዎች ያዕቆብ ዲያብሎስን ተቃወሙት ከናንተም ይሸሻልና ይላል። ጌታ ኢየሱስ ሰይጣንን የተቃወመው ቃሉን በመጥቀስ ነው።
በሌላ ነገር አይደለም። ለእያንዳንዱ ፈተና የሚሆኑ ሰይፎች፣ መካሪዮሶች እዚህ ቃል ውስጥ ሞልተዋል። ከቃሉ ጋር ያለን ዝምድና መጠንከር አለበት። ቃሉን መስማት አለብን። በየጊዜው ቃሉን የማንበብ ዲሲፕሊን ዴቨሎፕ ማድረግ አለብን። ምንጊዜም ቃሉን ማንበብ አለብን በየቀኑ እና ያን ዲሲፕሊን ዴቨሎፕ ማድረግ አለብን። ቃሉን ደግሞ በልባችን የማኖር ክህሎት እንዲኖረን ያስፈልጋል። በተለይ ወጣቶች የሆናችሁ የእግዚአብሔርን ቃል በቃላችሁ ለመያዝ ሞክሩ። እኔ ብዙ በውስጤ ያለው የእግዚአብሔር ቃል መቼ መሰላችሁ እንትን ያልኩት ገና ወጣት ሆኜ የመጽሐፍ ቅዱስ ለመሸለም ጥቅስ አጥና ተብዬ ቢሴም በሰራዊተ ክርስቶስ የሚባሉ ሚሽነሪ ግሩፕ ነበሩ። የዛን ጊዜ ባጠናነው ጥቅስ ብዛት መጽሐፍ ይሸልሙን ነበረ እና የመጀመሪያ መጽሐፍ ቅዱሴን ያገኘሁት ጌታን አውቄ አይደለም፣ ገና ድሮ ከዛ ሁሉ በፊት ነው። እኔ ኪዩሪየስ ሆኜ ሄጄ ጥቅሶች አንብቤ አጥንቼ ተፈትኜ ነው የመጀመሪያ መጽሐፍ ቅዱሴን ያገኘሁት። ምን ልላችሁ ነው ይህንን ታሪክ ያመጣሁት? በውስጤ አሁን ያሉት ጥቅሶች ብዙዎቹ የዛን ጊዜ መጽሐፍ ቅዱስ ለመሸለም ብዬ ያጠናኋቸው ጌታን ከማወቄ በፊት ማለት ነው። ስለዚህ በእድሜያችሁ በተለይ ወጣቶች የሆናችሁ የእግዚአብሔርን ቃል በቃላችሁ ለመያዝ ጥረት አድርጉ፣ ይጠቅማችኋል። አሜን እንላለን። ለዚህ ጌታ ይባርካችሁ።